ዘመቻ አንድነት ተብሎ በተጠራው በወሎ ቤተ አማራ ግንባርም ከባድ የድል ዜናም ተሰምቷል። የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት ህልውና ተጋድሎ አጠናክሮ ቀጥሏል። በዚህም ወርጌሳ መሃል አምባና ሊብሶ ከተሞችን ተቆጣጥሮ በርካታ ድሎችንም እያስመዘገበ ይገኛል። የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ምስራቅ አማራ ኮር 1 እና 2 በርካታ አህዶችም እንዲሁም ልዩ ዘመቻ ሰሜን ወሎ ዞን ከወልዲያ ደሴ ዋና መስመር በሚገኘው ወርጌሳ መሃል አምባና ሊብሶ ከተሞችን በመቆጣጠርም ተገልጿል። በዚህ ዘመቻ አንድነት የህልውና ተጋድሎ በርካታ የጠላት ኃይል ሙትና ቁስለኛ የሆነ ሲሆንም ከዚህም በተጨማሪም የብልጽግና ፖለቲካ የጸጥታ አመራር እንዲሁም የደህንነት መዋቅርም ሙሉ ለሙሉ ፈርሶ አካባቢውን ለቆ ከፊሉ ወደ ወልዲያ ከፊሉ ወደ ደሴ ከተማ ሸሽቷል። በርካታ ሎጂስቲክም ከጠላት መማረክና ማግኘትም ተችሏል። በአሁኑ ሰዓትም ጠላት ከወልዲያና ራያ ቆቦ ተጨማሪ ኃይል ወደ ስፍራው እያጓጓዘ ይገኛል። በቀጣይም ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ በሁሉም ኮሮችም ተጠናክሮ ይቀጥላል። በዚሁ በአንድነት ዘመቻ የአማራ ፋኖ በጎጃም ድል ሰርተዋል። 3 አምቡላንስ ቁስለኛ፣ 1 ፌሳር መኪና ቁስለኛ ጭኖ ከአዴት ወደ ባህር ዳር መሮጦ ተናግሯል። 2 መሳሪያ በመያዝም 1 ሚኒሻ ፋኖን ተቀላቅሏል። የጃዊ መተከል ክፍለ ጦርም ዘሪሁን 13ን በመጠቀም አርጋምቦ ፈንደቃ ከተማ ጃዊ አካባቢ ይንቀሳቀስ የነበረውን ጠላትም መበታተን ተችሏል። ራስ ቢትወደድ መንገሻ አቲከም ክፍለ ጦር ገረመው ወንዳወቅ ብርጌድም ብር አዳማ ላይ ባደረገው አውደ ውጊያ ብዙዎችን መደምሰስ ሲቻልም ቀሪዎች ቁስለኛ ማድረግም ተችሏል። በዚህም ውጊያ 3 የጠላት ኃይልም በመግዳት ፋኖን ተቀላቅሏል። ቀኝጌታ የወፍታዬ ንጉሴም ክፍለ ጦር የደብረ ማርቆስ ሪፈራል ሆስፒታል ሙሉ በሙሉ አገልግሎቱ ለአብይ አሸባሪ ኃይል ብቻ እንዲሰጥ በማለትምና ሌሎች ታካሚዎችን በማስወጣት ቁስለኛውን ሲያክም አምሽቷል። ደብረ ማርቆስ ላይ በ6 አቅጣጫ የከበቡ 7ኛና 6ኛ ክፍለ ጦር ሲሆንም ከ100 በላይ መደምሰስ ሲችል ከ150 በላይ ማቁሰልም ተችሏል። አዲስ አለማየሁ 7ኛ ክፍለ ጦርም 1 ኮሎኔል የቦቅላ መገንጠያ ላይም በመመታቱ ወደ አዲስ አበባ መሸኘቱም ተረጋግጧል። በላይ ዘለቀ 8ኛ ክፍለ ጦርም ተጨማሪ 8 የተደመሰሰ ሲሆንም በፊት ከቆሰሉት 2 እግራቸው ከጥቅም ውጭ እንደሆነም ተረጋግጧል። በዚህም የተደናገጡት 4 መከላከያዎች ለምሽቱ በፋኖ እጃቸውም ሰጥተዋል። ዘመቻ አንድነትም እንደሚቀጥል ተረጋግጧል። ሌላ የሰበር ድል መረጃ ሲኖርም ወደ እናንተ የምናደርስ ይሆናል። 2ኛ ቀኑን በያዘው ዘመቻ አንድነት የደምሰሳ ውጊያም የአማራ ፋኖ በጎጃም በ4 አውደ ውጊያዎች ድልም ተቀናጅተዋል። በአማራ ፋኖ በጎጃም 1ኛ ክፍለ ጦር የጣና መብረቅ ብርጌድም እና ታደሰ ሙሉነህ ብርጌድ በ3ኛ ጎጃም አገው ምድር ክፍለ ጦርም ቢትወደድ አያሌው መኮንን እና አቤ ጉበኛው ብርጌድ በጠላት ላይ መብረቃዊ ጥቃት በመፈጸም ሙትና ቁስለኛ እንዲሁም ምርኮኛም አድርጓል። በዚሁም መሰረት ታደሰ ሙሉነህ ብርጌድ መራዊና ገርጭጭ ከተሞች ውስጥም በመግባትም ጀብድ የፈጸመ ሲሆንም 50 የጠላት ኃይል የሞተ ሲሆንም 60 ቁስለኛ 10 ምርኮኛ በማድረግም ጀብድ የተፈጸመ ሲሆን 2 ብሬን 1 ስናይፐር 20 ክላሽንኮቭ እና 120 ጥይት ከመራዊ ከተማም ተማርከዋል። በሁለተኛም ገርጭጭ ከተማ ላይ ታደሰ ሙሉነህ ብርጌድን ባደረገው ማጥቃትም 31 የጠላት ኃይል የሞተ ሲሆን 17 ቁስለኛ በማድረግ ከተማው ውስጥ የነበረው ጠላትም ተደምስሷል። 3ኛ የጣናው መብረቅ ብርጌድ ከባህር ዳር በቅርብ ርቀት የምትገኘው መሸንቲ ከተማ በመግባት 20 የጠላት ኃይል የሞተ 32 ቁስለኛ በማድረግም ጀብድ የፈጸመ ሲሆን ባህር ዳር ከተማ አጠገብ በሚገኝ የአየር ኃይልና መኮደ መከላከያ ኮንስትራክሽን ድርጅት ላይ ያነጣጠረ በዲሽቃ ማጥቃትም 13 ልዩ ኮማንዶዎችም ተደምስሰዋል። ባህር ዳር ከተማ የሚገኙት መኮድና የአየር ኃይል ግቢዎችም ተደብድበዋል። 4ኛ በጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድና የአቤ ጉበኛው ብርጌድ ባደረጉት ጥምር ማጥቃት ቁጥር ያልታወቀ የጠላት ኃይልም ዝህብስት በተባለ ቦታ በከበባ ተደምስሰዋል። ከድምሰሳው የተረፉ 10 የጠላት ኃይሎችም እጅ ሰጥተዋል። የአማራ ፋኖ በጎጃም በሚያመርተው ዘሪሁን 13 በተባለ መሳሪያ ዝህብስት አካባቢ አንድ ቦታ ተሰብስቦ ሎጂስቲክ አከማችቶ ማዘዝ አድርጎት የነበረውን የጠላት ኃይልም በጅምላ ተደምስሷል። በጠላት በዘመቻ አንድነት ዛሬ መጋቢት 11 2017 ዓ.ም በተደረገ ዘመቻ እስካሁንም 124 የሞተ 109
ቁስለኛ፣ 20 የጠላት ኃይል የተማረከ ሲሆንም 42 መሳሪያና 1200 ጥይትም ተማርኳል። በዛሬው ውጊያ መራዊ፣ ገርጭጭ፣ መሸንቲ፣ ዝህብስት፣ መኮድና አየር ኃይል ግቢዎችም ጥቃት የተፈጸመባቸው ቦታዎች ናቸው። ወደ ቀጣይ መረጃ ስናልፍም አማራ ሆኖ አድጎ እድሜ ልኩን አማራ ሆኖ ታግሎ ለአማራ ሕዝብ ህልውና ትግል ራሱን እንደ ሻማ አቅልጦ በአማራ ላይ ያረበበውን ጨለማ ብርሃን አድርጎ አማራነትን ለትውልድ በግንባር አስተምሮ አማራነትን መስሎ ሳይሆን ሆኖ ኖሮ በአጠቃላይ ለአማራ ሕዝብ የትግል ተጠይቅ መፍትሄ እንደ አማራ መደራጀት ነው ብሎ በስራ የተገለጠው ሜጀር ጀነራል ውባንተ አባተ የተሰዋበት ዕለት ነው። ይህ ዕለት ለአማራ ሕዝብ በረከትም መርገምትም ይዞ መጥቷል። ከመርገምቱ ብንጀምርም መልኡ የሆነውን የነጻነት ተፋላሚ ሜጀር ጀነራል ውባንተ አባተን በህይወት አጥተነዋል። ሂሳዊ ጋዜጠኛ ሚዲያዎችም አዋክበውታል። ዲያስፖራዎች በገንዘብ ትግሉ ሊሸጡበት ሞክረዋል። ሐሳዊ ታጋይ ነን ባዮችም የፈጠራ ትርክትን ለጥፈውበታል። አባተ የተባለ ሽማግሌዎችም ከስም አጥፊዎች ጋርም ተሰልፈውበታል። ጠበው እንዲጠበቡ ለማድረግና ከአማራነት ልዕልናውም ሊያወርዱት ሞክረዋል። በጥቅሉ ልክ አልባ ስምም ማጥፋቶችን በአማራ ህዝብ ትግል ላይም የታጠቀ መርገምታዊ ርኩሳዊ ተግባርም ነበረ። ሌላኛው የውባንተ አባተ መስዋዕትነት መቀበልን በረከትና ቅዱስ ሊሆን የቻለውም እልፍ አላፋትም መሪዎችም የውባንተ አባተን የትግል መንገድም መረዳዳቸው የነ ሀብታሙ አያሌው፣ የነ ሻለቃ ዳዊት የግንባር የነ ዶክተር አምሳሉና በአጠቃላይ የትግሉ ስር ቁማርተኞችም መላው አማራ እንዲያውቃቸውም አድርጓል። የአማራ ፋኖ ተጠሪነትም ለአማራ ህዝብ እንደሆነም አስረግጦ መናገርም ህዝባችንም ሆነ ሰራዊታችን እንዲያውቅም ተደርጓል። ጋዜጠኞች፣ ሚዲያዎችን፣ ዲያስፖራዎችን፣ ፖለቲከኞችን ታጋይነን ባይ ሀሳባዊና ልክ አልባ ተራማጅን በልካቸው ልክ እንዲራመዱ ማስጠንቀቁንም የአማራ ፋኖ ሰራዊትና የአማራ ህዝብም ሀሳቡንም አምኖ ተቀብሎታል። ሜጀር ጀነራል ውባንተ አባተ ከልጅነት እድሜው ጀምሮ ስለ ፍትህ ቆሟል። ፌዴራል ፖሊስ በነበረበት ጊዜ የተነግ ህወሓት አካላት የፈጸሙበትን የነበረውን አፓርታይዳዊና ከፋፋይ አገዛዝም ለምን ብሎ ጠይቋል። ተቋሙ የውስን ቡድኖች መፈንጫ መሆን እንደሌለበትም ሞግቷል። በመጨረሻም የአገዛዙ ከፍተኛ መኮንን ስልጣኑን መከታ አድርጎ ጉምሩክ ላይ ዘረፋ ሊፈጽም ሲል ልክ አለመሆኑንም ሲነገረው መኮንኑ ስልጣኑን ተጠቅሞ ወደ እርምጃ ሊገባ ሲልም ውባንተ አባተ ፈጥሮ እርምጃ ወስዶበታል። ከጓደኞቹ ጋር ተቋሙን ከ2003 ዓ.ም ለቆ በጎንደር ምድር የግል ህይወቱን ለመምራትም ሁለገብ የገበያ ማዕከል ከፈተ። በዚህም ማዕከል ወንድሞቹ አርበኛ ነጋ ዘላለምና አሌክስ ዘላለም ከመቶ አለቃ ደጀኔ መንግስቱ ጋር በጎንደር ምዕራባዊ መዳረሻቸው ከስራቸው ጎን ለጎንም አማራነት በነፍጣቸው ያስከበሩ ነበረ። ጽንፈኛው የቅማንት ኮሚቴ የሰራቸውን መልእክትም ትህነግ ህወሓትነትን አማሮቹ እነ ውባንተ አባተ በነፍጣቸውም አስቀምጠውታል። የወልቃይት ጠገዴ የአማራ ማንነትም አስመላሽ ኮሚቴዎችም አማራዊ ጥያቄዎች ገቢራዊ እንደሆኑላቸውም የተቻላቸውን ሁሉ አድርገውላቸዋል። ሐምሌ 5 2008 ዓ.ም በአማራ ምድር የጠፋው ተራራ ትንሣኤም ሲፈጸም ከኮሎኔል ደመቀ ዘውዱ ጀርባ ብዙሃን አመራሮች ዋጋ ሲከፍሉ ፊታውራሪው ሜጀር ጀነራል ውባንተ አባተ ነው። ከጓደኞቹ ጋር ሆኖም በኢትዮጵያ ምድር የመጀመሪያ ሆነ አገዛዙን ያንበረከከ ትዕይንትም ሰልፍ ሲደረግም የሰልፉ አዘጋጅ ከገንዘብ እስከ እቅዶች ባለቤቱ ውባንተ አባተ ነው። ጎቤ መልኬ ሞረሽ ብሎ የገበሬውን ጦር ለ10 ወራትም ሲመራ ከጀርማዊ ውባንተ አባተ አስተዋጽኦም የጎላ ነበረ። በአማራ ልጆች ደም ለውጥም የተባለ መጋቢት 4 2010 ዓመተ ምህረትም ሲፈጸም ያለምንም ተጠያቂነት ያነሳ ትንቢትም ተናጋሪ አማራ ነው። በጎንደር ግዛትም የተፈጸሙ ህወሓታዊና ቅማንታዊ ቁማሮችም በማያዝል ክንዱ የአማራ ህዝብ ነጻነትም አረጋግጧል። ጥቅምት 24 2013 ዓ.ም የሀገር መከላከያ ሰራዊት በትነግ ህወሓት ሸፍጠኝነት ክህደት በወልቃይት ምድር ላይ ጥቃት ሲፈጽም ከጎንደር ከተማ የሚከናወን አስነስቶ ወልቃይት ምድር ለአማሮቹ ደርሶ አዳይ ሆኗል። የታፈነው ጀነራል ሙሉ ዓለም ታደሰ ነፃ የወጣበት በውባንተ አባተና የአማራ ፋኖ ጓዶቹ ነው። በጁንታው የወረረ ጊዜውን በሙሉ ወልቃይትም ሆነ ከደብረ ታቦር እስከ ራያ የተፈጸሙ 3 ዙር ወረራዎችን በብቃት መክቷል። በአማራ ምድር የመጀመሪያ የሆነውን
ገብርዬ ሻለቃን ቴዎድሮስን ብርጌድን በ2014 ዓ.ም መስርቷል። ታላቅ የጋሽና ምሽግንም ሰብሯል። 2014 ዓ.ም ምንም በአማራ ምድር የመጀመሪያ የሆነና 4 ወራትን የፈጀው ግዙፍ የፋኖ ሰራዊትንም አስመርቋል። በምርቃቱ አራቱም ግዛት የፋኖ መሪዎች እንዲገኙና የአማራ ህዝብ እንዲደን ከተፈለገ የስልጣን የተደራጀ ሰራዊትም ያስፈልገዋል ብለዋቸዋል። አገዛዙ የአማራ ልዩ ኃይልም በቁማር ሲፈርስም የአማራ ፋኖ መዋቅርም እንዲሰበስብ አድርጓል። ሰኔ 20 2015 ዓ.ም እስከ መጋቢት 10 2016 ድረስም የአማራ ፋኖን መዋቅርም ዘርግቶታል። ፋኖ ሀገር ስለሚረከብ የሀገር መንግስት ተቀባይ ትውልድ ብቁ እንዲሆንም አሻራውን አሳርፏል።